በጽናት ድራማ ላይ በተለቀቀው ክፍል እንግዲህ ብዙዎቻችን ሀሳብ አስተያየት እየሰጠንበት ነው። እናንተም ሶሲ ይሄን ያህል ሰራተኛይቱን ንቃት ነው የተዳፈረቻት። በስልኳ ላይ ያለውን ቮይስ ወይንም ሪከርዱን ባታሳያት ይሄ ሁሉ ነገር አይመጣም ነበር። ሁሉን ነገር ቀስ በቀስ ማድረግ ትችል ነበር እያላችሁ ነበረ። ምህሩንም እንደዚህ አይነት ነገር ውስጥ ባታስገባት ጥሩ ነበር። አሁን ላይ እንደውም እልህ ይዟት ምህሩን የሆነ ነገር ታረጋታለች ብዬ ፈርቻለሁ። ሶሲም ትንሽ ደፋር ሆናለች፣ ተደፋፍራታለች። ሰራተኛይቱ በጣም በጣም ቆርጣ ለጥብቅ በቀል ነው የመጣችው። ኪራም የቤት ሰራተኛዋን እንግዲህ ያየነው ነገር ስለምናምን ነው ችግር የለውም ጽናትን አናግራታለሁ ብሏት እንግዲህ የቤት ውስጥ ናት ያለችው። ልወጣ ነው እያለች ነው ሰራተኛዋ። ምን የሚፈጠር ይመስላችኋል ቤተሰቦቼ? ነገሮች ግን በጣም ከባድ እየሆኑ ነው። ናሆማ ቤት ውስጥ እየተፈጠረ ያለው ነገር እንግዲህ አልገባውም። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ እንግዲህ ትናንት ምን እንደተለቀቀ ምን እንደተፈጠረ አይታችኋል። የቤት ሰራተኛይቱ የእውነት ይሄን ነገር ታደርገዋለች ብዬ አልጠበቅኩም ነበር። ያልተጠበቀ ነገር አድርጋለች። እንግዲህ ከባድ ነው እውነት ለመናገር አንዳንድ ጊዜ የደረሰብን መጥፎ ነገር የደረሰብን ሐዘን የሆነ መጥፎ ነገር እንድናደርግ ያደርገናል ብዬ አስባለሁኝ። እና እሷም ደግሞ እንግዲህ ወንድሟን ስላጣች ወንድሜን ያጣሁት በእሷ ምክንያት ነው፣ እሷ ፍቅሩን ብትቀበለው ከሱ ጋር አብራ ብትሆን ይህን ነገር አላደረገም ነበር። ወንድሜ በጣም ቆራጥ ነው፣ ለወደደው ሰው እንደዚህ ነው ህይወቱን አሳልፎ የሚሰጠው። በጣም ጠንካራ ወንድም፣ የሚወደኝ ወንድም ነበረኝ ምናምን እያለች በጣም ነበር እያለቀሰች ስትነግራት የነበረው። ምህሩም ደግሞ ማን ነው እንደዚህ የሆነው ወይንም ደግሞ በእሷ ፍቅር ምክንያት ማን እንደተጎዳ ምን እንደተፈጠረ የትኛው ልጅ እንደሆነ ራሱ ግራ ተጋብታለች። ምክንያቱም አንዳንድ ጊዜ አፈቅርኳችሁ እያለ ወደ ህይወታችን የሚመላለሰው ብዙ ሊሆን ይችላል። የትኛው እንደሆነ ግን ግራ እስከሚያጋባት ድረስ ነው በጣም የደነገጠችው ምህሩ። እና ደግሞ እናንተም ጽናት ባየችው ነገር ስለደነገጠች ነው እንደዚህ ስሜታዊ ሆነ ሰራተኛዋን የመታቻት ምናምን እያላችሁ ነበረ። እውነት ለመናገር አንዳንድ ጊዜ ስሜታዊ ስለሆን ነው የሆነ ነገር ከተደረገ በኋላ እንደዚህ ስለነበርኩ ነው የሚባል ነገር የለም። ስሜታዊ ብንሆንም መረጋጋት፣ ማሰብ እንዴት ይሄ ነገር ሊሆን ቻለ፣ ማን ነው ይሄን ነገር ያደረገው፣ ምን ተፈጠረ ብለን ነገሮችን ካላሰብን ምን ጊዜም ከኛ ጎን ያሉትን ንጹህ የሆኑትን ሰዎች እንደ ጎዳ ነው የምንኖረው ማለት ነው። እና ትዕግስት ያለው ነገር በጣም አሪፍ ነው ብዬ ነው የማስበው ማለት ነው። እና ውዶቼ ሰራተኛቱም እንግዲህ ሶሲን አስራ ቤት ውስጥ ታስቀምጣታለች። መረጃውን ካጠፋችው ወይንም ደግሞ ሪከርድ የተደረገውን ከስልኳ ላይ ካጠፋች በኋላ የምትለቃት ነው የሚመስለኝ። በዛ ላይ እዛው የነ ምህሩ ወይንም የነናሆማ ቤት ሳሎን ቤት ነው ያሰረቻት ማለት ነው። አስባችሁታ? እኔ የፈራሁት እንደውም ወደ ራሷ ቤት ወስዳት እዛ አግታ እንዳታስቀምጣት ነው የፈራሁት። ምክንያቱም በስራዬ ላይ እንቅፋት ትሆንብኛለች ብላ ስለምታስብ ማለት ነው። እና የኪራም ጓደኛ እንግዲህ ሰራተኛይቱ ይሄ ነገር እንዳላደረገች ለማስረዳት እየሞከረ ነበር። ግን ማንም ሰው ሊረዳውና ወይንም ደግሞ ማንም ሰው እሱ እያደረገ ያለው ነገር እያየ አይደለም። ምክንያቱም ሁሉም ሰው በራሱ በፍላጎቱ ብቻ ነው ተጠምዶ ያለው ብዬ ነው የማስበው ማለት ነው። ቅዱሴም እንግዲህ በሽጉጥ ሰው ሊመታ ሰው ሊገል ነበር። ምክንያቱም አክስቱን ስለነካበት ልጁ ከዚህ በፊት ያደረገው ነገር ምንም ባይመስለውም ግን ደግሞ እንዴት አክስቴ ላይ እንደዚህ ያደርጋል ብሎ ሽጉጥ ነበር ይዞ የወጣው። በጣም ነበር የደነገጥኩት የዛን ጊዜ። ምክንያቱም አንዳንድ ጊዜ እንደዚህ አይነት መጥፎ ስሜት ውስጥ ያሉ ሰዎች ምን እንደሚያደርጉ አይታወቅም። ቅዱሴም ፍቅረኛዬን ቀምቶኛል ብሎ ስለሚያስብ ጭራሽ ደግሞ አክስቱንም ሲነካበት የባስ በጣም መጥፎ ስሜት ውስጥ ገባ ማለት ነው። በጣም ነው ያሳዝነኝ። እና እንግዲህ የተፈጠረው ነገር በደንብ አድርጋችሁ አይታችሁታል። ትንሽ ግራ አጋቢና አወዛጋቢ ነገር ተፈጥሯል። ምህሩ እስከ መቼ ነው እንደዚህ የምትሆነው? መንቀሳቀስ እየቻለች ነው፣ ቶሎ መናገር አለባት። ወይንም ናሆማ እየተፈጠረ ያለው ነገር ማየት አለበት ብዬ አስባለሁ። ይህንን ሁሉ ነገር ካላየ ግን መጨረሻው በጣም ነው የሚያስጠላው ከምላችሁ በላይ። እየተፈጠረ ያለው ነገር ከምትጠብቁት በላይ ከባድ እየሆነ ነው የሚሄደው። ኪራም ጽናትንና የቤት ሰራተኛዋን ሁለቱ እንዲግባቡና እንዲስማሙ በቃ ከዚህ በኋላ አጠፋችም አላጠፋችም ያው እንግዲህ ይቅርታ ጠይቃ መኖር አለባት ብዬ አስባለሁ። እውነቱን ማውጣት አለበት።